ሰላም ጤና ይስጥልኝ የዩቲዩብ ሚዲያ ቤተሰቦች፣ ዛሬ የምነግራችሁ ነገር ምናልባት ሊያስደነግጣችሁ ይችላል፣ ግን እውነታው ይሄ ነው። እንደ አውሮፓውያን አቆጣጠር 2026 ስንደርስ ስለ አርቲፊሻል ኢንተለጀንስ ወይም ኤአይ መሰረታዊ እውቀት ከሌላችሁ በስራው ዓለም ሆነ በዕለት ተዕለት ኑሯችሁ መቀጠል በጣም አስቸጋሪ ሊሆንባችሁ ይችላል። መኖር አይቻልም ያልኩት በምክንያት ነው። ለምን? ዛሬ በዝርዝር እናየዋለን። ብዙዎቻችን ኤአይ ወደፊት የሚመጣ ነገር ይመስላል፣ ግን ኤአይ እዚህ ደርሷል። አሁን የምንጠቀምባቸው ስልኮች፣ የምንሰራቸው ስራ ሁሉ፣ የምንሰማቸው ዜናዎች ሁሉ ውስጥ ኤአይ አለ። በ2026 ብዙ ተራ ስራዎች በኤአይ ይተካል። ይህ ማለት ስራ አጥ ይሆናል ማለት ሳይሆን የኤአይ እውቀት ያለው ሰው የእናንተን ስራ ይወስዳል ማለት ነው። ለምሳሌ ስናይ በአሁኑ ሰዓት ብዙ ካምፓኒዎች ሰው የሚሰራበት ቦታ ኤአይ ተተክቶ እየተሰራ ነው። እንደውም ብዙ ሰራተኞች እየተቀነሰ ነው። ብዙ ካምፓኒ ላይ ብዙ ሰራተኞች እየተቀነሰ ነው። እንደውም ብዙ ለምሳሌ ዳታ ኢንተሪ፣ ሹፍርና ስራዎች፣ ኮል ሴንተር ላይ የሚሰራ ስራዎች፣ ብዙ ስራዎች እየተቀየረ ነው። ስለዚህ ኤአይ እንደዚህ አይነት ስራዎችን በጣም ይወስዳል። ያንተ ስራ ግን እንዴት ነው? ለምን 2026 አልኩ? ምክንያቱም የቴክኖሎጂው እድገት በየቀኑ ሳይሆን በየሰከንዱ ነው እየተለወጠ ያለው። ትላልቅ ካምፓኒዎች አሁን ላይ ሰራተኞቻቸውን በኤአይ እያሰለጠኑ ነው። በ2026 ደግሞ ይህ የቅንጦት ሳይሆን ዴታ መስፈርት ይሆናል። ግራፊክ ዲዛይነር ለምሳሌ ታምብኔል የሚሰራ፣ እኔም አብዛኛው ጊዜ ታምብኔል ዩቱብ ላይ ለመስራት ኤአይ ይጠቀማሉ። ብዙ ዩቱበሮች ይጠቀማሉ። ጸሐፊዎች ጸሐፍ ላይ የሚሰራ ስክሪፕት ለመስራትም ኤአይ ይጠቀማል። ማንኛውም ሰው ጸሐፊ ላይ የሚሰራ አስተማሪ የሆነ ሰው፣ አልፎ ተርፎ ነጋዴ ከሆናችሁ ኤአይን እንደ ረዳት ካልተጠቀማችሁበት ከገበያው ትወጣላችሁ። ስለዚህ ኤአይ በዚህ ሰዓት የማይሰራው ስላለ የማያደርገው መፍትሄ የለም። ስለዚህ ከኤአይ ከወጣችሁ፣ ኤአይ ከወዲሁ ካልተማራችሁ ህይወታችሁ አደጋ ላይ ነው። ስለዚህ ቅድም እንዳልኩት ኤአይ በየቀኑ ሳይሆን በየሰከንዱ ብዙ ስራዎችን እየተለወጠ ስለሆነ፣ ስለዚህ ኤአይ በደንብ ተከታተሉ። የኤአይ ቱሎችን በደንብ ተጠቀሙ። 5 ዓመት በኋላ ብዙ ነገሮች ይቀየራሉ፣ ታያላችሁ። ኤአይ ተጠቅመው በጣም ሀብታም የሆኑ ሰዎች ይኖራሉ። እንዲሁም ኤአይ ሳይጠቀሙ የቀሩ ወደ ኋላ የቀሩ ድሃ የሆኑ ሰዎች ይኖራሉ። ስለዚህ እናንተ ከወዲሁ ይህንን ቪዲዮ የምትከታተሉ ራሳችሁን በደንብ ነጋዴ ከሆናችሁ፣ በማንኛውም ስራ ላይ ተማሪ ከሆናችሁ፣ ፖለቲከኛ ከሆናችሁ ኤአይ የማይሰራው ስላለ ኤአይ የማያመጣው መፍትሄ የለም። ኤአይን ደግል አማካራችሁ እንደ ግል ምክር የሚሰጣችሁ ሰው አድርጋችሁ ራሳችሁን በደንብ አሳድጉ። በደንብ ራሳችሁ ላይ ስሩ። ስለዚህ አራተኛውን ሀሳብ ከማየታችን በፊት ይህንን ቪዲዮ የምትከታተሉ ሳብስክራይብ አድርጋችሁ በሰሞኑ ሁለት ጠቃሚ መረጃዎችን ለማግኘት። ኤአይ ብዙ ነገሮችን በየሰከንዱ የሚቀይር ከሆነ እኛ ምን ማድረግ ያስፈልገን? ታዲያ ምን ማድረግ አለብን? ኤአይን መፍራት ሳይሆን መዘጋጀት። ኤአይን መማር ማለት የኮምፒውተር ሳይንቲስት መሆን ማለት አይደለም። እንደ ቻት ጂፒቲ፣ ሚድ ጆርኒ፣ ጀሚናይ፣ ሌሎች የኤአይ መሳሪያዎች ቱሎችን ለስራችን እንዴት እንደምናውላቸው ማወቅ ብቻ ያስፈልጋል። ዛሬ መጀመር ትችላለህ። በዚህ ቪዲዮ መጨረሻ ላይ በነፃ መማር የምትችሉባቸው መንገዶችን ጠቁማቸዋለሁ። አሁንም ብያለሁ፣ ይህንን ቻናል የሚከታተሉ 64% የሚሆኑ ሰዎች ቪዲዮ ያያሉ፣ ግን ሳብስክራይብ አያደርጉም። ስለዚህ እናንተ ሳብስክራይብ አድርጋችሁ ለጠቃሚ መረጃዎችን ለማግኘት ቤተሰብ ሆኑ። ከታች ሳብስክራይብ በሚል ጽሁፍ ነክታችሁ ቤተሰብ ሆኑ ላሉ ጓደኞች። ዓለም በየሰከንዱ እየተለወጠ፣ እናንተ አብራችሁ ለመለወጥ ተዘጋጅታችኋል? ከ2026 በኋላ ስላለው ህይወት ያላችሁን አስተያየት ኮሜንት ላይ ጻፉ። ይህን ቪዲዮ ጠቃሚ ሆኖ ካገኛችሁ ላይክ ማድረጋችሁ እንዳይረሳ። ለምትወዱት ለጓደኞቻችሁ ሼር አድርጉላቸው። የሚቀጥለው ቪዲዮ እንዴት በቀላሉ ኤአይን መጀመር እንደሚችሉ በደንብ አድርጌ አሳያችኋለሁ። ሰው ሳብስክራይብ ማድረጋችሁ እንዳይረሳ። ስለዚህ ኤአይ ይህን ያህል በጣም ትልቅ፣ አሁን ባለንበት ሰዓት ትልቅ ስራችሁ እየሰራ ነው። ስለዚህ ኤአይን በደንብ እንደ ግል አስተማሪ አድርጋችሁ ተጠቀሙት። ስለተከታተላችሁን ከልብ አመሰግናለሁ። ቴንክ